ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ኦነግና ኦነሰ ሀገራዊ ምክክር ኮሚሽኑ የማስመሰል ሂደት ሲሉ አጣጣሉ። የኃይል አቅርቦትና ኢንተርኔት ተደራሽነት ከተሻሻለ ሰው ሰራሽ አስተውሎት ከሰሃራ በታች ያሉ ሀገራትን ኢኮኖሚ በ4 በመቶ ሊያሳድግ እንደሚችል አይኤምኤፍ አስታወቀ። ኢትዮ ቴሌኮም በ2018 በጀት ዓመት 215 ቢሊዮን ብር ገቢ ማግኘቱን አስታወቀ። የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎበኙ። በሲአይኤ ተቋማት ላይ የተፈጸሙት የኢራን ጥቃቶች የሩሲያ እጅ አለበት የሚሉ ጥያቄዎች አስነሱ። የተቃዋሚዎች ጥምረትና የኦነግና ኦነሰ ሰራዊት ሀገራዊ ምክክሩን የማስመሰል ሂደት ሲሉ አጣጥለዋል። በመንግስት ላይም አንድነት እንዲፈጠር ጥሪ አቅርበዋል። ሁለት የተቃውሞ ቡድኖች በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር ኮሚሽኑ ቅቡልነት የጎደለው በመንግስት የተዘጋጀ ሂደት ሲሉ አጣጥለውታል። በተጨማሪም የተቃዋሚ ፖለቲካና የታጠቁ ቡድኖች ወደ ፖለቲካ ሽግግር ለማምጣት ትብብራቸውን እንዲያጠናክሩ ጥሪ አቅርበዋል። የኢትዮጵያን ትብብር ለድልና ሽግግር የተዋለው የተቃዋሚዎች ጥምረት በዚህ ሳምንት ባወጣው መግለጫ የሀገራዊ ምክክር ሂደቱ የኢትዮጵያ እየተባባሰ የመጣ ፖለቲካና የደህንነት ውጥረቶችን መፍታት የማይችል የማስመሰል ምክክር ሲሉ ገልጸውታል። ጥምረቱ እንደገለጸው ሀገራዊ ምክክሩ በዓለም አቀፍ ደረጃ ለሰላማዊ ግጭት አፈታትና ለፖለቲካ ሽግግር እንደ አንድ መሳሪያ የሚወሰድ ቢሆንም በኢትዮጵያ እየተካሄደ ያለው ሂደት ግን ዋና የታጠቁ አካላትን ያገለለ ሰፊ የህዝብ ተቀባይነት የሌለውና ስለ ፖለቲካ ሽግግር የሚደረጉ ውይይቶችን የሚገፋ በመሆኑ ዓለም አቀፍ መስፈርቶችን አያሟላም ብለዋል። የኦሮሞ ነጻነት ግንባር ኦሮሞ ነጻነት ሰራዊት ሐምሌ 12 ባወጡት መግለጫ የብሔራዊ ምክክር ሂደቱ የአንድ ወገን ንግግር ሲሉ አጣጥለውታል። የኃይል አቅርቦትና ኢንተርኔት ተደራሽነት ከተሻሻለ ሰው ሰራሽ አስተውሎት ከሰሃራ በታች ያሉ ሀገራትን ኢኮኖሚ በ4 በመቶ ሊያሳድግ እንደሚችል አይኤምኤፍ አስታወቀ። የኤሌክትሪክ ኃይል አቅርቦት፣ የኢንተርኔት ተደራሽነትና የዲጂታል ክህሎት የተሻሻሉ ሰው ሰራሽ አስተውሎቶች በሚቀጥሉት 10 ዓመታት ውስጥ ከሰሃራ በታች ያሉ ሀገራትን ኢኮኖሚ በ4 በመቶ ገደማ ሊያሳድግ እንደሚችል ዓለም አቀፉ የገንዘብ ድርጅት ጥናት አመላከተ። ይሁን እንጂ እንዲህ ያሉ ማሻሻያዎች ካልተደረጉ ከዘርፉ የሚገኘው የእድገት ድርሻ እጅግ አነስተኛ ሊሆን እንደሚችል ጠቁሟል። ሀገራትና ኩባንያዎች ከሰው ሰራሽ አስተውሎት የሚገኙ የኢኮኖሚ ጥቅሞችን ለማረጋገጥ በሚሽቀዳደሙበት በዚህ ወቅት በመረጃ ማዕከላት፣ በኢነርጂ መሰረተ ልማትና በዲጂታል መረቦች ላይ የሚደረገው ኢንቨስትመንት በዓለም አቀፍ ደረጃ በከፍተኛ ሁኔታ እየጨመረ ይገኛልም ተብሏል። ነገር ግን በአይኤምኤፍ የሰው ሰራሽ አስተውሎት ዝግጁነት መለኪያ ዝቅተኛ ደረጃ የያዙት ከሰሃራ በታች ያሉ ሀገራት የመሰረተ ልማቶች ችግር ካልተፈቱ የሚገኙ ጥቅሞች ጥቂት ብቻ ሊሆኑ እንደሚችሉ ተገልጿል። የጥናቱ ዋና አዘጋጅና የድርጅቱ በአፍሪካ ዲፓርትመንት የዲቪዥን ምክትል ኃላፊና የሚስዮን መሪ የሆኑት ማርቲን ሼልድ ከሰው ሰራሽ አስተውሎት ተጨማሪ እድገት ማስመዝገብ መቻሉና ለመቻሉ በፖሊሲ ማሻሻያዎች ላይ የተመሰረተ ይሆናል ብለዋል። ቁርጠኛ እርምጃ ካልተወሰደ በርካታ ከሰሃራ በታች ያሉ የአፍሪካ ሀገራት በሚቀጥሉት 10 ዓመታት ውስጥ የሚያስመዘግቡት የምርታማነትና የእድገት ጭማሪ የ0.2 በመቶ ብቻ ሊሆን እንደሚችል ለሮይተርስ ተናግረዋል። አክለውም በግልጽ ለመናገር ይህ እጅግ አነስተኛና ግምት ውስጥ የማይገባ ቁጥር ነው ብለዋል። አፍሪካ አሁንም ቢሆን ከዓለም አቀፍ የአርቲፊሻል ኢንተለጀንስ ፈጣን እድገት አንጻር አነስተኛ ደረጃ ላይ ትገኛለች። ከሰሃራ በታች ያሉ ሀገራት ከደቡብ እስያ በስተቀር ከማንኛውም የዓለም ክፍል የበታች የሆነ ዝቅተኛ የአይኤ ቴክኖሎጂ ጠቃሚ ደረጃን አስመዝግበዋል ሲሉ ሮይተርስም ዘግቧል። ኢትዮ ቴሌኮም በ2018 በጀት ዓመት 215 ቢሊዮን ብር ገቢ ማግኘቱን አስታወቀ። ኢትዮ ቴሌኮም በተጠናቀቀው 2018 በጀት ዓመት 215.82 ቢሊዮን ብር ገቢ ማግኘቱን አስታውቋል። ገቢው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ33.2 በመቶ እድገት ያሳየ ነው። መንግስታዊ የኢትዮ ቴሌኮም አገልግሎት አቅራቢ ለተመዘገበው እድገት እንደ አንድ ምክንያት የጠቀሰው የገቢ ምንጮች መስፋፋት ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ሐምሌ 16 2018 በሰጡት መግለጫ ከዚህ ቀደም የኩባንያው የገቢ ምንጮች በሞባይል ድምጽ፣ በዳታና በኔትወርክ ትስስር ላይ ብቻ የተገደበ እንደነበር አስታውሰዋል። ተቋሙ በ2018 በጀት ዓመት ላገኘው ገቢ ከፍተኛውን ድርሻ ካበረከቱ የአገልግሎት አይነቶች መካከል የዳታና ኢንተርኔት አገልግሎት ይጠቀሳል። ሁለቱ አገልግሎቶች ከተቋሙ ገቢ ያላቸው ድርሻ 31.1 በመቶ መሆኑን ዋና ስራ አስፈጻሚዋ ተናግረዋል።
ኢትዮ ቴሌኮም በበጀት ዓመቱ እንዳገኘው የገለጸ ያልተጣራ ትርፍ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ51.9% ከፍተኛ እድገት ተመዝግቦበታል። ኩባንያው በ2018 በጀት ዓመት ያስመዘገበው ያልተጣራ ትርፍ 38.7 ቢሊዮን ብር ነው። በአዲስ አበባው ስካይላይት ሆቴል በተሰጠው የኢትዮ ቴሌኮም ዓመታዊ የሥራ አፈጻጸም ሪፖርት መግለጫ ላይ ሌላው ይፋ የተደረገው ጉዳይ የኩባንያው ደንበኞችን የተመለከተ ነው። ኢትዮ ቴሌኮም ጠቅላላ ደንበኞቹ ቁጥር 90.12 ሚሊዮን መድረሱን የገለጹት ዋና ስራ አስፈጻሚዋ ይህም ካለፈው ዓመት አንጻር የ8.3% እድገት ያለው መሆኑን አስታውሰዋል። በበጀት ዓመቱ የኩባንያው የሞባይል ድምፅ ተጠቃሚዎች ብዛት 66.95 ሚሊዮን መድረሱ፣ ንቁ የሞባይል ዳታ ተጠቃሚዎች ቁጥር ደግሞ ወደ 50.53 ሚሊዮን ከፍ ማለቱን በመግለጫው ጠቅሷል። የኢትዮ ቴሌኮም የሞባይል ገንዘብ ዝውውር አገልግሎት የሆነው ቴሌብርን የሚጠቀሙ የ8.54 ሚሊዮን አዳዲስ ደንበኞች በበጀት ዓመት ማፍራቱ መቻሉን ተገልጿል። የቀድሞ የብሪታንያ ጠቅላይ ሚኒስቴርና የቶኒ ብሌር ኢንስቲትዩት መስራች ቶኒ ብሌር የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝተዋል። በጎበኙበት ወቅት የሁለቱ ተቋማት ከፍተኛ ባለስልጣናት በሰው ሰራሽ አስተውሎት ልማትና በዲጂታል ትራንስፎርሜሽን ላይ በጋራ መስራት በሚቻልባቸው መስኮች ላይ ተወያይተዋል። የቶኒ ብሌር ግሎባል ቼን ኢንስቲትዩት መስራችና ሊቀመንበር የሆኑት ቶኒ ብሌር የመንግስት አገልግሎትን ለማዘመንና የህዝብ አገልግሎት አሰጣጥን ለማሻሻል ሰው ሰራሽ አስተውሎት ከፍተኛ ሚና እየተጫወተ እንደሚገኝ ተናግረዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እንዳስታወቀው ቶኒ ብሌር ከኢንስቲትዩት አመራሮች ጋር ባደረጉት ውይይት አርቲፊሻል ኢንተለጀንስ የህዝብ አገልግሎት አሰጣጥን እያዘመነ ይገኛል ብለዋል። የፖሊሲና ስትራቴጂ አማካሪ ተቋም የሆነው የቶኒ ብሌር ኢንስቲትዩት የመንግስት የኤአይ ቴክኖሎጂ አጠቃቀምን ለመደገፍ ትኩረት ሰጥቶ እየሰራ የሚገኝ ሲሆን የጤና አጠባበቅ፣ የዲጂታል መሰረተ ልማትና የመንግስት ዘርፉ አስተዳደርን ጨምሮ በተለያዩ መስኮች የኤአይ አጠቃቀምን ያበረታታል። በስብሰባው ወቅት ቶኒ ብሌር ኢንስቲትዩታቸው የኢትዮጵያን የዲጂታል ትራንስፎርሜሽን ጥረቶች ለመደገፍ ከኢትዮጵያ አርቲፊሻል ኢንተለጀንስ ተቋም ጋር አብሮ ለመስራት ያለውን ቁርጠኝነት ገልጸዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና የቶኒ ብሌር ኢንስቲትዩት ለኢትዮጵያ የዲጂታላይዜሽን አጀንዳ ላደረገው ድጋፍ ምስጋና ያቀረቡ ሲሆን የኤአይ ቴክኖሎጂ ልማትና ትግበራን ለማፋጠን ትብብር አስፈላጊ መሆኑን አመላክተዋል። በሲአይኤ ተቋማት ላይ የተፈጸሙ የኢራን ጥቃቶች የሩሲያ እጅ አለበት የሚሉ ጥያቄዎች አስነሱ። በፋርስ ባህረ ሰላጤ በሚገኙ የሲአይኤ ተቋማት ላይ የተፈጸሙት የኢራን የድሮን ጥቃቶች ሩሲያ ለጥቃቱ የሚሆኑ የኢላማ መረጃዎችን ወይም የላቁ የድሮን ቴክኖሎጂዎችን በመስጠት እገዛ እንዳደረገች ለማረጋገጥ የአሜሪካ የደህንነት ተንታኞች ምርመራ እንዲጀምሩ ማድረግ የአሜሪካ ደህንነት ጉዳዮችን የሚያውቁ 4 ሰዎች ገለጹ። ስማቸው እንዳይጠቀስ የጠየቁ እነዚህ ሰዎች እንደተናገሩት የአሜሪካ የደህንነት ባለስልጣናት በሲአይኤ ተቋማት ላይ በተፈጸሙ ጥቃቶች ላይ የሩሲያ እጅ ስላለመኖሩ እስካሁን አጠቃላይ ድምዳሜ ላይ አልደረሱም። ነገር ግን የጥቃቶቹ ውጤታማነትና ግልጽ ትክክለኛነት እንዲሁም ሩሲያ ለኢራን የምታደርገውን ሰፊ ቴክኒካዊ ድጋፍ እንደ ምስክርነት ጠቅሰዋል። ሩሲያ በባህረ ሰላጤው ቀጠና በሚገኙ የአሜሪካ ኢላማዎች ላይ ኢራን ለምናካሄዳቸው ጥቃቶች የኢላማ መረጃዎችና ሌሎችንም ድጋፎች ማድረጓን ሮይተርስ እና ሌሎችን መገናኛ ብዙሃን የዘገቡ ሲሆን የአሜሪካ ባለስልጣናት ያመኑት ጉዳይ ነው። ነገር ግን የደህንነት ተቋማቱ በሲአይኤ ተቋማት ጥቃት ላይ የሩሲያን እጅ አስመልክቶ እያካሄዱት ያለው ምርመራ ቀደም ሲል ይፋ አልተደረገም ነበር። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።